ሰው ፍለጋ ላይ ነኝ ያለሁት። ወጣት አብሮኝ የሚሰራ እስካሁን አላገኘውም፣ ግን ማገኝ ይመስለኛል። አብራችሁ ወደ ክላስ እሷን አልችልም፣ ክላስ አለባት። እኔ የምላችሁ ብቻዬን ልስራው እንዴ ማለት ሰው መጠየቅና ማናገር በጣም እየፈራው ነው። አብራችሁ ይስሩ ማለት ነው። አንድ ፕሮግራም ልንሰራ ነበርና አብረሽ መዋል ትችያለሽ ቢዚ ካልሆንሽ። ወዴት? አሁን እንግዲህ ወጣቶችን አብረው ይሰራሉ ብያሰብኳቸውን ጠይቄ ማንንም ፍቃደኛ አልሆነልኝም። ሁለት ኮንስትራክሽን የሚሰራበት ህንጻ ጠይቄ ደግሞ ስራ የለም ብለውኛል። አሁን እዚህ ጋር ያላለቀ እያየሁ ነው። ምናልባት እነሱ ጋር ስራ ካለ እድሌ ልሞክር። አይ ቲንክ እዛ ጋር ያለው ልጅ እዚህ የሚሰራ ይመስለኛል። ሰላም እንዴት ነህ? አለው። እዚህ ነው የምትሰራው? ስራ ፈልጌ ነበረ። አንተ አታውቅም እንዳለና እንደሌለ? እሺ ጥራልኝ ላናግራ። እስከዛ ልቀመጥ። ሰላም እንዴት ነህ? አለን። ስራ ፈልጌ ነበረ። ምን አይነት ስራ ነው መስራት? የቀን ስራ፣ ማንኛውም ስራ። አሁን ግን መግቢያው ሰዓት አይደለም። ስፈልግ እኮ ነው የሚቀጥረኝ ያረፈድኩት። ለዛ ነው ያረፈደብሽ? እሺ ስለዚህ በቃ ለዛሬ እናስገባሽ። ከዚህ በኋላ ምንድን ነው ስራው? ለለሳኝ ረዳት መሆን፣ ለግንበኛ ረዳት መሆን ነው ስራው። እነሱ ማብቃት፣ ሲሚንቶ ማውጣት አለ። ለግንበኛና ለለሳኙ እያቦኩ ማቀበላለ። የተቦካው እያቦኩ አቀበላቸዋለሁ። ከሽ ታቀብዩዋለሽ። ዛሬውን ነው የሚከፈለኝ? ክፍያ ዛሬውኑ አይደለም እንዴ? ለምን ዛሬ አይከፈልም? ይሄ የሚከፈለው በየ15 ቀኑና በየሳምንቱ ማለት ላይ የቀን ስራ የሚሰሩ ልጆች ተቀጥረው ነው እንዴ? እኔ እኮ በቀን ነው ክፍያው። የቀን ሂሳብ ነው። ለምሳሌ አንድ የቀን ሰራተኛ በቀን 500 ብር ይከፈለዋል። 500 ብሩ ቀን ሳይሆን ዛሬውን ሳይሆን የሚከፈለው ልክ ሳምንቱ መጨረሻ ቅዳሜ ዕለት ሳምንቱን የሰራው ቀን ተባስቶ በ500 ብር ተባስቶ ይከፈላል። እንደዛ ነው። እኔ ብሩ ለዛሬ ፈልጌው ቢሆንስ? ግዴታ ለዛሬ አንቺ ታስፈልገሽ፣ በጣም ገንዘቡ ካስፈልገሽ ከኛ ከኪሳችን እንሰጥሽና ከዛ እኛ ከድርጅቱ አወራርደን እንወስዳለን። ግዴታ ካስፈልገሽ ማለት ነው። ዛሬ ግዴታ ብር አግኝቼ ነው መመለስ የምፈልገው። እሺ ነገር ግን ታዋጣለች። እስኪ አይተነው ከስራ በኋላ እሱን እንወስናለን። ኑ እሺ እዚህ ነው የምንሰራው። ከዚህ መጀመሪያ ወደ ስራ ከመግባታችን በፊት የስራ ላይ ስንሰራ ጉዳት እንዳይደርስብን ሴፍቲ ማቴሪያሎች አሉ። ለምሳሌ አንጸባራቂ ሄልሜት ምናምን እናረግና ወደ ስራው አሁን ይሄ ከምን ይከላከላል? ሴፍቲ ነው። ይሄም አንድ የሴፍቲ ማቴሪያል ነው። እንዴት ጥሩ ነገር ነው። ላይ የሚሰራው ሰውዬ እታች የሚሰራውን ለማየት እቃ እንዳይለቅበት ይሄ አንጸባራቂ እንዲታያዩ አላውቅም ነበር። ያው አንደኛ የኮንስትራክሽን ሰራተኛ መሆኑንም የምንለየው በዚህ ነው። ሁለተኛ ደግሞ ይሄ የሚያንጸባርቀው ለመታየት እርስ በርስ ማለት ነው። ስለዚህ አሁን ሴፍቲ ለብሼ ወደ ስራ ነው የምንገባው። ኑ አብረን እንስራ። ይሄ አንጸባራቂው ነው። ይሄንን ለብሼ አይደለም ከፎቅ ላይ እናንተ ከቤታችሁ ወጣ ብትሉ ታዩኛላችሁ። እሺ አሁን ሴፍቲ ማድረግ ትችላለሽ። ማጥበቂያም አለው ከኋላ። እሺ ጥሩ ነው። ግን አሁን በቃ ስለዚህ እንዴት ነው ግን እንደዚህ ሰነስኩ? በጣም አሪፍ ያምርብሻል። በቃ ኑ ወደ ስራ። እሱ ግንበኛ ነው። እሺ አሁን አንቺ የምትሰሪው ለሱ ረዳት ነው። የሱ ረዳት ነው ማለት ነው። ስለዚህ ምን በማድረግ ነው የምረዳው? አሁን አንቺ ምን ማድረግ ነው የምትፈልጊው? እሱን ሲሚንቶ በማብቃት ብሎኬት በማቅረብ ከዚህ ብሎኬት ለግንበኛው ትሰጪዋለሽ ማለት ነው። ብሎኬት ለሱ ነው የምሰጠው? ብሎኬት ለሱ እሱ ሙያተኛ ነው። የሚገነባ ነው። አንቺ ደግሞ የሱ ረዳት ስለሆንሽ እሱ ሲገነባ ለሱ ብሎኬት ታቀርቢለታለሽ። ሲሚንቶ ታቀርቢለታለሽ ምናምን። እሺ እንደዛ ታረጋግለታለሽ። የቱ ጋር ነው የማቦካው? አሁን የሚቦካው እዚህ ላይ ነው። እዚህ ላይ ነው። ይሄ አሸዋ አለ ተሰፍሯል። እሺ ስለዚህ እዚህ ላይ ምንድነው የሚፈልገው? ሲሚንቶ። ሲሚንቶ ይመጣና ሲሚንቶ ይቀላቀላል። እሺ ሲሚንቶ ተተቀላቀለ በኋላ ውሃ ተደርጎ ይቦካል። ለግንበኛው ታቀብዩዋለሽ። ሲሚንቶ ከየት ነው የምናመጣው? ሲሚንቶ ከዛ ነው የሚመጣው። ሲሚንቶ ከሱ ጋር ነው አብራችሁ የምታመጡት። እሺ
እሺ አሁን ሲሚንቶ ነው የምታመጪው? እሺ ሲሚንቶን ተሸክም ያመጣዋለሁ ብለሻል? አዎ ያሸክምሻል። በቃ ጎንበስ በይ። ወገቧ ላይ ነው የምታረግላት። ወይ ትሞክረው። ወይኔ አናቴ። ቆይ አይደለም፣ አይ ልክ ነኝ። ቆይ አንገትሽን ይሰብርሻል። እዚህ ትከሻ ላይ አድርጉታ። ሲጀመር እንደዚህ አይደለም። እንዴት ነው? እሺ የሆነ ሰው እጅ አለ እንዴ? ልቀቁ፣ ኤርሚያስ ልቀቁት። ይዛው ትሄድ፣ ልቀቁት። ይዛ ትሄዳለች። ወይኔ ውሃ ውስጥ ገባሁ። እሺ ወይኔ ወገቤ፣ ወይኔ ጉዴ፣ ወይ ስማ። ኧረ በቃ ወደቀ። ወይ በጣም ከበደሽ? ኧረ ወገቤ፣ ኧረ ወገቤ እንደዚህ ከብዳ በጣም እንዴ! ይሄ እኮ ቀላል እኮ ነው። ሁለት እኮ ነው የሚሸከሙት። በስመ አብ። አይ ወገቤ ያማል። በጣም ወገቤ ያማል። አዎ። ስለዚህ አሁን እንዴት እናድርሰው? በጋውሪ እንዳልከው እናስ እንዳልሳ። ኧረ በስመ አብ ካልሽ ጋሪውን አምጣው እና ይሄ ነገር በወልቆስ ጋሪውን አምጣው። የቱን? ይሄንን። አይ እሱማ ማውለቅ የለብሽም። በቃ በዚህ ይሻላል። አዎ በዚህ አብረን ጫነው እዚህ ላይ አጫጭናት ጫና። እና በቃ ልትልም በስመ አብ ሳስፈልጋል። እኔ አልቻልኩም። አንቺ እኮ ነሽ ግንበኛው ረዳት። ሌላ ሰው ተጨማሪ አይመጣም። ኧረ በስመ አብ። ይሄማ ሌላ ነገር አለው ውስጡ። 50 ኪሎ ስንት ነው? ስንት ኪሎ ነው ግን? 50 ኪሎ ነው ብቻ አይደለም። ስለዚህ እኔ ላግዝሽ፣ እኔ ላግዝሽና ለአሁኑ ነው ጭሜ ላድርስልሽ። ይሄንስ መግፋት ትችያለሽ? ይሄ እገፋለሁ። ኧረ ይሄን ችግር የለውም። ሴት ግን አላየሁም። ለምንድን ነው ሴቶች እስካሁን የሉም? ጽዳት ምናምን ሲኖር ነው እንጂ ስራው ስለሚከብድ ይሄንን ስራ ለሴት በጣም ከባድ ነው። በተለይ መሸከም አይቆም። ጽዳት ወደ ፊኒሺንግ እየተሰራ ሲመጣ ያኔ የሴቶች ቀለል ያለ አይዞሽ ይማርሽ ብለው አሜን። እና የሴቶች ስራ ቀለል ያለ ሲመጣ ያኔ ይቀጠራሉ። እና ለደባቅላት እሱንማ አካፋ እኔ አሁን 50 ኪሎ መሸከም ከበደኝ። ወንዶቹ ስንት ኪሎ ይሸከማሉ? ከዚህ በላይ የሚሸከሙ አሉ፣ ግን እኛ ከዚህ በላይ አናሸክማቸው። ግን ለመሸከም ልምድ ይፈልጋል ነው ወይስ እኔ አቅም ስለሌለኝ ነው? ልምድ ይፈልጋል፣ አቅምም ይጠይቃል። ሁለቱንም ይጠይቃል። ሁለቱንም እኩል ልምድም አቅምም ያስፈልገዋል። አሁን ግን እያቀላቀልሽው አይደለም። እና ምን እያደረኩት ነው? አሁን ሲቀላቀል አንቺ ምን ላሳይሽ። አካፋ እየያዝሽ ራሱ እንደዚህ ነው የምትቀላቀል። ታረጊና በነገራችን ላይ እያንዳንዱ ስራ ማለት ነው ከውጭ እንደምታዩት አይደለም። ልክ ውስጡ ስገቡ ልምድ ይፈልጋል፣ ቴክኒክ ይፈልጋል። እኔ እስከዛሬ ቀላል ነው ልሞክረው ብዬ ገብቼበት ቴክኒክ የሌለው ጥበብ የማይጠይቅ ስራ አጋጥሞኝ አያውቅም። አሁን እዚህ ውስጥ ውሃ ነው የምንሞላው። እዚህ ላይ ውሃ ነው። ውሃውን ከየት ነው የምናመጣው? ውሃ ማፍሰሱን እኔ አላየሁትም ነበር። ተሰብሮ ነው ሌላ ይቀየርላቸዋል። ለጊዜው ግን እዚህ ጋሪው ላይ ቀርተን ምኑን ጋሪው ላይ ምኑን እናደርጋለን? ውሃውን እዚህ ላይ እዚህ ጋሪው ላይ ከዚህ እንደዚህ ትቀጅና እዚህ ጋሪ ላይ ላድርገው። ውሃውን እዚህ ላይ እንደዚህ እየተቀዳ እንደዚህ የሚመስለው ግን ማለት ነው እኔ ዋና ሰራተኛ እንትና ረዳቴ ነው የሚመስለው። እሱ አይሰራም እንዴ? ግንበኛው ነው እንዴ? ግንበኛውማ የሙያ ስራ ነው የሚሰራው። እሱ ቴክኒካል ነገር ነው። ይሄ ሁሉ የረዳት ስራ ነው። ይሄ ሁሉ የረዳት ስራ። ከሙያተኛውና ከረዳቱ ማን ነው ጥሩ ገንዘብ የሚያገኘው? ሙያተኛው ነው። ሙያተኛው እዚህ ለመድረስ መጀመሪያ ረዳቱ ነው ብዙ ሰርቶ ከዛ ከለመደ በኋላ ነው ሙያተኛ የሆነ። ህይወት ምን ጊዜም ፍትሃዊ አይደለች። መሀል ላይ ላፍሰው። መሀል ላይ ቀስ አድርገሽ ማለት ነው። ቅድም እንዲያሳየሽ ይሄን ረገጥ አድርጊ። ያን ሽቦ እንደሱ ረገጥ አድርጊና ልቀቂ። ወደፊት ልቀቂ። ልክ ነኝ? በቃ
በቃ ወደ ኋላ ሳባርገው ይሄን ወደ ኋላ ሳባር አካፋውን ስጣት ታብካ እዛ ጋር ጫኝ ምን ልጫን ሲሚንቶ ከለሰለሰው መጫን እንዴት ነው በዛው ባካፋው እኮ ነው አካፋውን መስጠት አይጠበቅም አይሽ እንኪ ስጣት እሺ ና እኔ ነኝ የተባልኩት እንደነሱ ዛጋ ለለጥፍ ለመለጠፍ ዕቃ ያስፈልግሻል ይዘሻል ዕቃ ምን ቀበላችኋለሁ እነሱ የነሱማ የራሳቸው ነው እነሱ በምን ይሰራሉ አንቺ ከተቀበልሻቸው ምን ችግር አለው የምታስለጥፈኝ አይ አይቻልም መጣውሻ እንዴ የልትሄጂ ነው እንደዚህ አስደርገኝ ምንድን ነው የማደርገው ከዛስ የታለ እንዴ የጠፋ አሳያት አንድ ያሳየኝ በአንድ እኮ ታሳየኝ ነበር ጨረስከው ያመጣሁት ወደ ኋላ ጠጋ ወይ ነው ማንካ ያያዘ እንደዚህ ነው ማንካ እንደስ በጣትሽ አትያዣ እንደዚህ ጨብጭና አይ ይሄ እንደዚህ አይደለም እንደዚህ ነው ልክ ነኝ ከሱ አጠራረቡ እንደዚህ አሁን እችላለሁ ምንድነው ይሄ እኮ ይኸውልሽ ያለጣጠፋውን ጭቃ ራሱ እንደዚህ አይለጠፍም ለሲሚንቶ ቤት ለህንጻ እንደዚህ አይለጠፍም ይሄ ቀድሞኝ ነው የሚደርሰው እኮ አሳየሁሽ አንቺ አሁን አንቺ የምታረጊው እንደዚህ ነው እሺ አንተ እንዴት ነው የምታደርገው የኔ እንደማለጣጠፋ እጄ ምን ያህል እንደሚታጠፍ ማለት ነው አሁን ይሄ ማለት ነው አንቺ ዝም ብለሽ በአንድ ቀን ለምድ ያለው ብለሽ ነው እንጂ ቀስ በቀስ እየተለመደ ነው አሁን ነገ ስትደግመው እየለመድሽ ለዚህ ነው ቅድም ሙያተኞች ናቸው ያልከኝ ማለት ነው ሙያተኛ እየሆንሽ ብሩ እየተጨመረ እያደገ ይሄዳል ማለት ነው በእጅ እንደዚህ ብለጥፈውስ ጭቃ እኮ አይደለም ሲሚንቶ እኮ ነው አይሆንም እንደዚህ በወረወር ቆስካ እንደለም እንደዚህ ኧረ በታምር አይቻልም እንዴ ለምን እንደዚህማ አይቻልም እኮ አይቻልም ግን የሆነ ላይ ሆኖ የሚለው እንደዚህ ብቻ አይሆንም ሲሚንቶ በእጅ አይነካ ለምን አሁንም አያያዝ ነው ችግር ያለው ከልብ ነው የሚደክመው ሌላ ታሪክ አደረግሽው ስዕል ነው ያስመሰልሽው ግድግዳው ላይ ስዕል ነው እየሳልሽ የሚመስለው እንጂ ይሄ ልስን አይደለም በቃ እኔ መለጠፍ ላይ ጎበዝ አይደለም ልክ ስለጥፍ ማለት ነው የተለያየ ቦታ ነው የሚረጨው በኢየሱስ ስም አንድ ቦታ ላይ እንትን እንደነሱ ቁጭ አይሉ እኔ ምልህ እሺ ስራው በጣም ለአደጋ ያጋልጣል እና አደጋ አጋጥሟችሁ ምናምን ያውቃል ከባድ አደጋ የሚባል እስካሁን እኛ አጋጥሞን አያውቅም ይሄ አረንጓዴ ጨርቅ የሚሰራ ቢልዲንጎች ላይ እንዳለ አለና ምንድነው ለምንድን ነው የምትጠቀሙት ምን መሰለሽ ወደ ውጭ እነዚህ ጥቃቅን ጠጠሮች ምናምን እንዳይሄዱ ኦኬ እንደዚህ ስንራጭ ምናምን ነው በቃ እና ብናኝ ምናምን ነገር ሾልኮ አይወጣም እነሱ ነው ዋናው ጥቅሙ የሚሰራ ህንጻ በቃ ተሸፍኖ ሲያልቅ ነው መገለጥ ያለበት ለእንደዚህ አይነት ስራ ምቹ ሳይት ነው የሚባለው ምን አይነት ቦታ ነው ምቹ ሳይት ነው የሚባለው ዙሪያውን ከስር መኖሪያ ያልሆነ ቢሆን ይመረጣል ስለዚህ አሁን ምንድነው የማደርገው አሁንም ታረጊው ይሄን ሙካከርሽውን የተበላሽው እዚህ ጋር የወዳደቀ ሲሚንቶ አለ እሱን ተጠራርጊና ለሚሰራው ሰው እየተሰጨዋለሽ ከዛ በኋላ በምንድነው የሚጠረገው በዚህ ማንካ ማለት ነው ተሰሪበት የነበረው ይሄ ማንካ በዚህ ጥርት አድርገሽ እንደዚህ ታረጊና ነግሬሻለሁ ሲሚንቶ ውድ እንደሆነ ስለዚህ ድጋሚ ጥቅም ላይ ይሄ ከሌላ ሲሚንቶ ጋር ይጨመርበትና ተቦክቶ ወይ በስመ አብ ያውንስ በጣም ደከመኝ በጣም ማለት ነው በስመ አብ ከዚህ በኋላ መሰራው ስራ የመጨረሻ ስራ እንደሆነ ተስፋ አደርጋለሁ አለበለዚያ ወደቀኝ ነው ወይኔ አላንሱልኝ ይሄንን ነገር አልቻልኩም ጌታን አልቻልኩትም እንዴ አልሹ እንዴ ወይኔ እጄ አንሳልኝ ከቻ ወይኔ ጌታ ወርፈሻ ወይኔ ቤተነሽ ብቃው እየነገርኩህ ነበር እኮ አልቻልኩም ብዬ ቆይ በእናትህ ተነሽ በቃ ይዞሽ አሁን በጣም ካላመሽ ጌታን ስበት ጫነኝ እና ተይጃለሽ በቃ
ተነሽ ዋና ተነሽ። ወይኔ ወይኔ ተላልጫለሁ እኮ ጌታን እዩት። አይት ትንሽ አልጎዳሽ። አረ ጌታን ተጎድቻለሁ። ደህና ነሽ? አልጎዳሽ። ይሄን እናድርስለትና እውነት ተላልጫለሁ። እዩት እዩት ብሎኬት ታረፈበት። በኢየሱስ በላይ አቤት ወደቅሽ? አዎ ምን ነው አልሸራተተኝ። በቃ የስራ ከብዶሻል ማለት ነው። ቆይ ኧረ ቆይ ተነሽ እንጂ አይዞሽ ድነሻል። አሁን ከዛ እንዴት ምንድን ነው የማመጣው? ብሎኬት ቅድም ካመጣሽበት አላመጣም። በቃ አይ ያሸክሙሽና እኔ አልሰራም ከዚህ በላይ በቃኝ። ሁሉንም የሰራሁት ምን ነው በቃኝ። ስለዚህ ግንበኛው ማን ጋር ይስራ? ረዳት አንቺ አለሽ ተብሎ እኮ ነው እሱ ይገባው። እስኪ በእውነት ነው ይሁት እናንተ ራሱ በእውነት ሰዓት አልደረሰም። ገና ሰዓት አልደረሰም። አሁን ትንሽ አምጪለትና ሰዓት አልደረሰም። ትንሽ አምጪለት። ሸክም አልችልም። እውነት አልችልም። በእውነት እንዴ ስራውን እኮ ነግሬሻለሁ እኮ መጀመሪያ። እሺ ግን አይተኸዋል ማለት ይኸው ተላልጧል። የእውነት ተላልጧል። ሁላችንም እኮ እንደዚህ እኮ ሸክም አልችልም። ሌላ ነገር ስለዚህ ግንበኛው ከማን ጋር ይስራ? ግንበኛው ከማን ጋር ይስራ? እስካሁን የሰራሁት አይበቃም። ሰዓት አልደረሰም። በቀን የሚከፈለው ሰው ጠዋት 2 ሰዓት ይገባል፣ ማታ 11 ሰዓት ይወጣል። እሺ እስካሁን የሰራሁበትን ስጠኝ። እስካሁን የሰራሽበትን ያስማማኛል። በቃ ስጠኝ። ስለዚህ እስካሁን የሰራሽበት ሰዓት አልደረሰም ገና። የሚሆነው ስንት ብር መሰለሽ? 200 ብር ማለት ነው። ስንት? 200 ብር። ይሄ ሁሉ ሰርቼ 200 ብቻ ማለት? ሲሚንቶ አባክነሻል፣ ብሎኬት ሰብረሽብናል። ከዛ ደግሞ እሱን ተይውና ግንበኛው ገና እስከ 11 ሰዓት መስራት ያለበት አንቺ ገና በግማሽ ቀን ወጣለሁ። ዛሬ መጀመሪያ ቀን ደግሞ የተስማማነው 500 ብር ነበር እኮ በቃ የተስማማነው 500 ነው። ሰዓት ግን አልደረሰም፣ መስራት አልቻልሽም። ስለዚህ አሁን ስንት ነው የሚያስከፍለው? እስካሁን የሰራሽው 200 ብር ማለት ነው። ይሄን 200 ብር ያዥና ነገ በጧት ጀምረሽ እስከ ማታ ከሰራሽ 500 ብር ይከፈላል ማለት ነው። ይሄን ያዥ። ቻው። የእውነት እስከ ዛሬ ወጥቼ ከሞከርኳቸው ስራ ውስጥ በእውነት ከልቤ ነው ነበር የመቶ ብቻ ነው። ግን እጄን እዩት። አይ ላይክ የውሸቴን ራሱ አይደለም። እዩት እጄን እዩት። ተላልጫለሁ። በነገራችን ላይ ይሄ 200 ብር ትንሽ ነው ምናምን ብዬ አይደለም፣ ግን ከልፋቴ አንፃር የተሰጠኝ በእውነት ምንም ፌር አይደለም። አይታችኋል። እጄን እዩት። የእውነት እዩት። ብቻ በዛሬው የወጣን በል ሰዓታችን በቀን ስራ ላይ ተሰማርተው የሚሰሩ ወጣቶች እንዴት ነው የሚሰሩት፣ የቀን ገቢያቸው ስንት ነው የሚለውን ነገር እየሰራው እየሞከርኩ ለማሳየት ሞክሬያለሁ። ስለዚህ የዛሬው የወጣን በል ሰዓታችን ይሄን ይመስል ነበረ። እውነት ለመናገር እንደ መጀመሪያ ለማጅም ይሄን መስጠቱ ትልቅ ነገር ነው። በጣም በእርግጠኝነት ሌላ ቀን መጥቼ በስነ ስርዓት ሰርቼ ሙሉ ክፍያ ሲከፈለኝ እንደማሳያችሁ እርግጠኛ ነኝ። ከሚቀጥለው ሳምንት በኋላ ደግሞ በክረምታችሁ ሳያልቅ የት ሄዳችሁ ብትዝናኑ ሞር አሪፍ ነው የሚለውን ቦታዎች ሄጄ አሳያችኋለሁ። ከሌሎች ወጣቶች ጋር የሚቀጥለው ሳምንት እስከምንገናኝ በ7696 ኤችኤስን እያስቀደማችሁ እንድሞክርላችሁ የምትፈልጉትን ነገር ቴክስት አድርጉልኝ። ባይ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚህ ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።